ምን ላርግ ሰላምዬ ሰዓት እኮ ተሳዝነኛለች አሁን እኮ በጣም ደህና ናት እግዚአብሔር ይመስገን አሁን በጣም ደህና ነች አንቺ ግን እንደዚህ ደስተኛ ሆነሽ እኮ አይችሻለቅ ምን ላርግ ሰላምዬ አይቺ እኮ አልጠግባት አልኩኝ ትምህርት ቤት ራሱ እኮ ተማሪዎቹ ምን ሆና ነው ይያሉ እንዴ ይሄን ያላስተውቅብኛል ማለት ነው በጣም እንጂ ጥርስ በጥርስ እኮ ነው ይሆንሽ ሰላምዬ በጣም ደስተኛ ነኝ እንዴት ልገልጸው እንደምችል ራሱ አላውቅም ደሞ ሰሞኑን ከስራ ጋር መታየት አብዝተሻል ማለት የታየን ደሞ ካፌ ቁጭ ብላችኋል እንዴ የምትሉት እና ምን ችግር አለው ቆይ ብቻችሁን ስትሆኑ ምንድነው የምታወሩት ምን እናወራለን አራ ምንም አናወራ እና ዝም ብላችሁ ነው ስትታዩ የምትሉት ማለት ያው ያልገባኝና አንዳንድ ነገር ጠይቀዋለሁ ከዛ በቃ ጥናት ብቻ ነው ማለት ነው እንዴ ሰላም የሌላ ምን ይኖራል ይወድሻል እንዴ ይወድሻል ማለት ታዲያ ምን አድርገው ይጠላኛል ሃና ሆን ብለሽ ነው የምታዝጊ ማለት ይወድሻል ስትይ ስላልገባኝ እኮ ነው ማለት ፍቅር ምናምን አይተሽበት ታውቂያለሽ ይያልኩሽ እኮ ነው አረ ሰላምዬ እዝራ እንደዛ አይነት ልጅ አይደለም ምንም ደስተኞች ነን አይደል እንዴ ፋዘርዬ አዎ እንጂ በጣም እግዚአብሔር በጥበቡ አገናኘን እንጂ ተለያይተን ቀርተን ነበርኩ እንዴት ማን ይለየናል ያቺ ጓደኛሽ ናታ ጓደኛሽ ጓደኛዬ ደሞ ማን ናት ባዩሽ የምትባለው አናታ እሷ ደሞ ምን አደረገች ይሄንን ሁሉ ድራማ ፈጥራ ስትጫወትብን የነበረችው እሷ አይደለች ምን የምን ድራማ እርግብ ልጅ ነኝ ብላዚ ቤት ምትመጣ ያደረገችው አናታ እንዴት ባዩሽ እርግብ አክስት ናት ልጅ ነኝ ብላዚ ቤት ምትመጣ ያደረገቻት እሷ ናት አይ ተሳስተ መሆን አለበት በፍጹም ባዩሽ እንደዚህ አታደርግ እኛ እኮ እርግጠኛ ሆነን እየነገርንሽ ያለን አይ ያሲር ተከክል ያደረግን አልመሰለኝ የሆነ ጊዜ ታፈቅረኛለህ እንዴ ያሲር እስኪ ንገረኝ ብትለው እኔ እኮ ባለጌ ሰው አይደለሁም እንዴት ታፈቅርሻለሁ ብሎ ጭራሽ ነገሩን አበላሽቶታልና ሃና አሁን ላይ እንደወንድሟ ነው የምታየው እሱ ግን ያፈቅራታል ሌላ ደግሞ ትምህርት ቤት ሌላ ጣጣ አለ ብቻ እኔ ግን ሀሲርን ብትወደውና ከሀሲር ጋር በተወን ደስ ይለኛል የትምህርት ቤቱ ልጅ ደግሞ እንግዲህ ሰላምዬን ቢያይ መልካም ነው እላለሁ እና በአዲስ ምዕራፍ እንግዲህ ሃና ስለ ትምህርት ቤቷ ህይወት የሚያሳዩን ይመስለኛል ምክንያቱም ደግሞ ኖላዊ አሁን ላይ ይሄኛው ምዕራፍ ያለቀ እየተጠናቀቀ ነው ወይዘሮ ባዩሽ መታሰር ብቻ ነው የቀራት እንጂ ሌሎች ነገሮች ሁሉ ግልጽ ብለዋል የሷ ወንጀል እስኪጋለጥ ድረስ ነው እንግዲህ የተምቻሉት መረጃዎቹ ሁሉ ለሃና አባት ሰጥቶታል ምክንያቱም የተምቻሉት ወደ መጣበት ሀገር ወደ አሜሪካ ሊመለስ ነው ተምቹን ለመውሰድ ነበር የመጣው ነገር ግን ተምቹ የሰራው ወንጀል በጣም መጥፎ ስራ ስለሰራ የሃናን ህይወት ሰርቆ ለሰው ስለሰጠ በዛኛው ህይወቱ ማለት ነው በዛ የተነሳ ለማስተካከል ዘግይተው ነበር ነገር ግን አሁንም ተምቹ አልሄድም ሀሲርን ትቼ ስላለው አጎቱ ወደ አሜሪካ ተመልሷል እና በዚህ አጋጣሚ ግን መረጃዎቹ ሁሉ ለሃንያ አባብ ቢሰጥም ሀሲር ግን ይሄን ነገር ለሷ ቤተሰቦች ከምሰጡ ወይም ለፖሊስ ከምሰጡ ለሃና ስጧት እሷ አይታተወስን ብሏቸዋል እንግዲህ ሃና መረጃው ሲሰጣት እንዳታጠፋው እየፈራሁ ነው ምክንያቱም ደግሞ አንዳንዴ በጣም የዋህ ልብ ስላላት ማለት ነው እንዳታጠፋው እየፈራሁ ነው መረጃውን ሁሉ ማለት ነው በተለይ ወይዘሮ ባዩሽ መቀጣት አለባት ከእርግብ ይልቅ ምክንያቱም እንደዚህ መጥፎ ሰዎች ወዳጅ መስለው ቀርበው ህይወታቸውን የሚያበላሹ ሰዎች ቅጣታቸውን ማግኘት አለባቸው ያስባሉ ስለዚህ ሃና ይሄን ነገር እንደ ዋዛ የታችላ እንደማትለው ተስፋ አደርጋለሁኝ እንግዲህ ያሲር አባት አጎትም ወደ ሀገሩ ተመልሷል ወደ መጣበት ምርመራው አልቋን ማለት ነው እንግዲህ አንድ ነገር ብቻ ነው የቀረው እርግብ ተገኝታ ስለ ሁኔታው አስረድታ ባዩሽ ወደ እስር ቤት ነገሩ ሁሉ የሚያልቅ ነው መስለኝ ኖላዊ ድራማ ሁሉ ያለቀ ይመስላል ግን በጣም ነው የሚያምረው የምሬ ነው ብላችሁ አስተማሪ ነው በተለይ ደግሞ በመተወዱት ሰው መከዳት አንደኛው ሰው በጣም በመታመኑት የኔ በመተወዱት ሰው መጎዳት ማለት ነው አንዳንዴ ጥላትን ከሩቅ ነው ቢያንስ ተጠናቀቁታላችሁ ወዳጅ ግን እናንተ ውስጥ ሆኖ ነው የሚጎዳችሁና ባዩሽ እንግዲህ እንደዛ አይነት ሰው ናት ሌላው ደግሞ ሰዎችን ማለት ዛሬ ያለንበትን ነገ ላይ ምን ሊፈጠር እንደሚችል ወይም ደግሞ ዛሬ እንዳለን እንደማንኖር ነገ ሌላ ታሪክ እንደሚቀየር ብዙ ነገሮች እንደሚቀያየሩ አለማወቅ ወይዘሮ ሜላት ለምሳሌ ሃና ላይ ስታደርግ የነበረው ነገር ልክ ለዛውም ደግሞ የራሷ ልጅውን አገኘቻት ከዛ ማለት ነው ሁሉንም ሰው እንደዛ ማሰብ አለበት የኔ ሊሆን ይችላል እንደኔ ካላየን ምናልባት በጃዙር ዋጋችን ልናገኝ ይችላል ለምሳሌ
ያህና አባጭ ብሎን እሷ ሆና ነበር። እንደዛውም ደም አስፈልጋት ለመኖር በህይወት ለመትረፍ እንደዛ ራሷን ስታ ኮማ ውስጥ ሆና ለመዳን ደም ነበር ያስፈልጋት። እሷ ግን ያህናን አባት እንደዛ አድርጋ ነበረ እና ባሏ ምን አላት? ይሄ ነገር ጥሩ አይደለም፣ ነገ ላይ ልጆቻችን ላይ ሊደርስ ይችላል ብሎ ሲናገራት በጣም አስተዋይ ባል ነው ያላትና አይተናል። ስለዚህ የወይዘሮ ሜላትን በገንዘቧ መመካቷ ዋጋ እንደሚያስከፍል ነገኘት እንደምንወድቅ እንደማን እና ወይዘሮ ባዩሽን በጸብ ሳይሆን በፍቅር ቀርበን ማንነቷን እናጣራ ብላ ለእናቷ እንግዲህ ይሄን ሀሳብ አቅርባላታለች። እናትየዋ ጥሩ ፊት እያሳየቻት አልነበረም ለወይዘሮ ባዩሽ። ወይዘሮ ባዩሽን በነገሩ በጣም ተደናግጣለች። ወይዘሮ ሜላት አላስታወሰችም፣ ግን ለምን እንደዚህ ልጠራ ቻለች ብላ ግራ ተጋብታ ነበረ። ሰላም እንዴት ናችሁ ውድ የሰብለይቱ ቤተሰቦች፣ ደህና ናችሁ ወይ? እንኳን ወደ ቻናሌ በሰላም መጣችሁ። እንግዲህ ወይዘሮ ባዩሽ ወደ ሜላት ቤት ትሄዳለች እንደለመደችው ማለት ነው። ሜላት ትላንትና ማስታወስ ከጀመረች ቀን ጀምሮ ነገሮችን በጥሞና ማየት ጀምራለች። ምክንያቱም ህይወቷ ላይ የተደረገባት ነገር የተመታችው ወይም ደግሞ እንደዚህ መሆኗ ብቻ ሳይሆን ሀናን እንዳታይ አይኗን የጋረዳትን ነገር ሁሉ ማን ነው ይህን ድራማ ሊሰራብኝ የቻለው ቤቴ ድረስ ገብቶ በማለት ነገሩን ብቻዋን እያጤነችው ትገኛለች። ለፖሊሶቹ ከመንገር የሆነውን ነገር ይልቅ ራሷ ነገሩን ለማጣራት እየሞከረች ትገኛለች። እንግዲህ ወይዘሮ ሜላት ሰዎችን ስትወድ ነው እንጂ ስትጠላ በጣም አደገኛና ኃይለኛ ሰው ነች። ጥግ ድረስ ሄዳ ነው የምትጎዳው። እሱን ደግሞ የሀናን አባት ሆስፒታል በሞትና በህይወት መካከል ሆኖ አላሳክምም ብላ ሸፈረ ብላ እምቢ ብላ ስትቀር አይተናታል። በዚህ መጠን ኃይለኛ ሴት ናት እና እንግዲህ በነገሩ በጣም ተገርማለች። ማን ነው እኔ ህይወት ላይ ይሄን ሊያደርግ የቻለው በማለት ነገሩን በራሷ ለማጣራት እየሞከረች ነው። እንግዲህ እርግብ ባነቀቻት ሰዓት አክስቴ ገደልሻት ወይ ብላ ስታወራ ለእርግብ አክስቴ ብላ የምትጠራው ወይዘሮ ባዩሽን እንደሆነ ታውቃለች። በእርግጥ ወይዘሮ ባዩሽን አንድ ቀንም እንኳን ጠርጥራት አታውቅም። ነገር ግን ይህ ሁሉ ድራማ ቤቷ ስለተሰራ ነገሩ በጣም አበሳጭቷታል ማለት ነው። እሷ ከተጎዳችው በላይ ቤቷ ድረስ ገብተው በድፍረት እርግብ ልጅ ናት ብለው አመተው የሀናን ታሪክ ሰርቀው ከዛ ግን ሀናን ደግሞ እንዳታያት ማለት አንዳንድ ጊዜ ብዙ ጊዜ አይታችሁ ከሆነ ሀና ጥፋት ስታጠፋ ጥፋት አጥፍታ ተብሎ ነው ለሜላት ብዙ ጊዜ የሚነገራት። ያ ጥፋቷ ግን አጥፍታ አትገኝም፣ ውሸቱ ነው ይገኛል። ሁል ጊዜ የሆነ መሰናክል ህይወቷ ላይ አለ። ሀናን ልጇ እንደሆነች እንዳታይ የጋረደባት ትልቁና ትልቁ ነገር ቤት ውስጥ የሚሰራው ድራማ ነው። በዚህ የተነሳ ወይዘሮ ሜላት ሀና ልጇ እንደሆነች አስባ ማቅዳም አታውቅም ነበረ እና እንግዲህ ይሄ ነገር በጣም አበሳጭቷታል። ልጇን በጣም ብዙ መከራ ሳይታታለች እና አሁን ላይ ወይዘሮ ሜላት በቀል ልትጀምር ነው ማለት ነው። እና እንግዲህ የመጀመሪያ እርምጃዋን አክስቴ ብላ የጠራቻት በእርግጠኝነት ባዩሽን ነው ብላ አስባለች ወይዘሮ ሜላት። ጥርጣሬዋ በጣም አሪፍና መልካም ነው። እና እንግዲህ ምንድነው ማድረግ የፈለገችው? ወይዘሮ ባዩሽ የምታደርጋቸውን ነገሮች ሁሉ እንዳላወቀ ሆና መከታተል ነበር የፈለገችው። ነገር ግን ትዕግስቷ ስላለቅና የምታደርገው ነገር ስታስመስል እያናደደቻት ወይዘሮ ሜላት ባዩሽን በጣም በቁጣና በሚያስጠላ ቃላት የተናገረቻት። ይህን ነገር ሀና ታስተውልና ምን እንደሆነች ትጠይቃታለች። ምን ሆና ነው ሜላት እኔን እንደዚህ የምታደርገኝ ለወይስ ለሁሉም ሰው ነው ብላ ትጠይቃታለች። ሀናም እንግዲህ ያው ፍቅር ሰው ሲያብድ በሚወደው ሰው ላይ ነው የሚነሳሳው ተብሏል። ስለዚህ ስለምትወድሽ ነው እና ሜላት አብዳለች እያልሽ ነው ትላታለች። አይ እንደዛ እንኳን ያልኩኝም፣ ነገር ግን ትውስታውን ሲያጣ በጣም ብዙ ነገሮች ሊያደርግ ስለሚችል ከመጥፎ ነገር አትይባት፣ ላንቺ ብቻ ሳይሆን ለሁሉም ነው ብላት ታልፋታለች። እንግዲህ ሀናም ባሽሙር እንደለመድሽው ብቻሽን አውሪ ብላት ትታት ሳይሆን ወደ ውስጥ ትገባለች። ወይዘሮ ባዩሽ አሁንም እየጠረጠረች አይደለም። ምክንያቱም ሜላት አታስታውስም ብላ ስለምታስብ ምንም አይነት ሀሳብ እየገባት አይደለም። ነገር ግን ሜላት አሁን በተራዋ ድራማ እየሰራችባት ትገኛለች እና እንግዲህ ሀና እናቷን በዚህ ነገር ታናግራታለች። ለምንድን ነው ከወይዘሮ ባዩሽ ጋር የተጣላችሁ ትላታለች። ለምን መጥፎ ቃል ተናገርሻት ተቆጣሻት ስትላት እኔ ምንም አላልኳትም፣ ነገር ግን
ከእርግብ ጀርባ ያለች ትመስለኛለች። ያኔ በጠርሙስ እሷ የመታችኝ ይመስለኛል። ምክንያቱም ደግሞ እርግብ አክስቴ ገደልሻት ወይ ስትል በጆሮ ሰምቻለሁ አለቻት። ሀናም እንግዲህ እንደዛ ካሰብሽ አርቀናት በጥላቻ ሳይሆን በፍቅር ቀርበናት ብናጣራ ይሻላል አለቻት። እና እንግዲህ ወይዘሮ ሜላትም እሺ አንቺ እንዳልሽ፣ ነገር ግን እሷ በጥላቻም ቢሆን ባናግራት ከዚህ በኋላ የትም አታመልጠኝም ስትል እየሰማናት ነው። እንግዲህ ወይዘሮ ሜላት አንደኛዋን ተሽሏት የተነሳሽ ቀን ባዩሽ አለቀልሽ። ባዩሽ አሁን ላይ በጣም ትልቅ ስራ ላይ ናት። አንደኛ ሜላት አታስታውስም ብላ ሀሳቧን ጣል አድርጋለች። በሌላ በኩል ደግሞ የእርግብን ወርቅ ለመካፈል እርግብን እያሳደደች ትገኛለች። እርግብ ደግሞ ከተደበቀችበት ተቀምጣ ጭራሽ ዘሪሁንን በጣም ብዙ ብር ትጠይቀዋለች። ከሀገር የምወጣበት ብዙ ገንዘብ ስጠኝ ትለዋለች። ምክንያቱም በጣም ብዙ ወርቅ ይዛለች። ያን ወርቅ ይዛ መጥፋት ትፈልጋለች። ባዩሽ ደግሞ እያሳደደቻት ነው። ጭራሽ ብላ ብላ ሁላይ የሚከታተሏትና የሚፈልጓት ሰዎች ቀጥራባታለች። ይህ ነገር ለፖሊሶቹ ስራ እያቀለለችላቸው ይመስለኛል። እሷ እርግብን አገኘቻት ማለት እጅ ከፍንጅ ትያዛለች ብዬ አስባለሁኝ። እና ወይዘሮ ሜላት ለወርቅ ብላ እንግዲህ ባዩሽ ማለቴ ነው ለወርቁ ብላ እርግብን እየፈለገቻት ትገኛለች። ወይዘሮ ሜላት የራሷን ወንጀል በራሷ ጊዜ ታጋለጥ ነው ማለት ነው። እንግዲህ የወይዘሮ ባዩሽ ወንጀል ሜላትን ለመግደል መሞከር ነው። ይሄን ደግሞ ስታደርግ እርግብ ታውቃለች አይደለ? ስለዚህ እርግብን እሷ አገኘቻት ማለት ፖሊሶቹም ያገኟታል ማለት ነው። ስለዚህ እርግብ ደግሞ ወይዘሮ ሜላትን ምንም እንዳላደረገቻትና ባዩሽ እንዳደረገችው መናገሯ የማይቀር ነው። ስለዚህ ወይዘሮ ባዩሽ ውሃ በላት ማለት ነው። ስለዚህ ለፖሊሶቹም ለሁሉም ነገር ስራ እያቀለለችላቸው ትገኛለች። በሌላ በኩል ደግሞ እርግብ ተምቹን ብዙ ገንዘብ እንዲሰጣትና ከሀገር እንዲያስወጣት ተጠይቀዋለች። ተምቹን በፍቅሯ ስለታወረ የምጠይቀውን ነገር ሁሉ ነው የሚያደርገው እና አጎቱን በጣም ብዙ ብር ይጠይቀዋል። ያለዛ ግን አጎት አይደለም የጠየቅኩን ገንዘብ ስጠኝ ይለዋል። አጎትየውም ይሄን ላደርግ አልችልም፣ አንደኛ ልጅቷ ወንጀለኛ ናት፣ ሲቀጥል ደግሞ ይሄ እንደዚህ አይነት ፍቅር የለም ተጠንቀቅ ብሎ እንግዲህ አጎቱ አሜሪካ ሊወስዶ ቢመጣም እሱ ግን አሻፈረኝ፣ አልሄድም፣ ጓደኛዬን ትቼ አልሄድም፣ እዚሁ ከክልል ይሻለናል ብለዋል። እንግዲህ እኔ ግን እንደ ሀሳብ ተምቹ ወደ ውጭ ቢሄድ ለአሲር ይጠቅመዋል እንጂ አይጎዳውም ነበረ። ነገር ግን እሱን ማሰብ አልቻለም እና እንግዲህ አጎትየውም ትልልቅ ስራዎችን ጨርሶ አሁን ላይ ወደ አሜሪካ ሊመለስ ነው። በጣም ብዙ ስራዎችን በተለይ ለሀና በጣም ብዙ ስራዎችን አድርጎላታል ማለት ይቻላል። ምክንያቱም አሁን ላይ ብዙ መረጃ አላቸው ስለ ወይዘሮ ባዩሽ ማለት ነው። ከፖሊሶቹም በላይ ከነ ወይዘሮ ሜላትም በላይ ትልቅ መረጃ አቶ ኖላዊ እጅ ላይ እና እንዲሁም ደግሞ የተምቹ አጎት እጅ ላይ ያለ ማለት ነው። ስለዚህ ያንን ህይወት የነጠቋት እናቷንም እንደዚህ ያደረጓት ሰዎች በቀላሉ ለፍርድ ይቀርባሉ ብለን እናስባለን። እና እኔ ተወዳጆች ኖላዊ ድራማ አሁን ላይ እውነቱ ሁሉ ውጥጥት ብሎ ምንም የቀረ ነገር የለም። ከዚህ በኋላ እርግብ ተይዛ መታሰር ብቻ ነው የቀራት። በእርግጥ እርግብ ያን ያክል ወንጀል አልሰራችም ከወርቁ ውጭ ማለት ነው። ስለዚህ ባዩሽ እያለቀላት ነው። በቀጣይ ምን ሊፈጠር ይችላል አብረን የምናይ ይሆናል። መልካም ጊዜ።